ይህቺ እናት ይህንን መድኃኒት ሁለት ቦታ በቢላ ከከፈለችው በኋላ ልጇ የሚጠጣበት ጡጦ ውስጥ ትከተዋለች። ቀጥላም የወተት ፓውደር ውስጡ ካደረገችበት በኋላ ትንሽ አሙቃ ለልጇ ማጥባት ትጀምራለች። የተሰጠውን ዝም ብሎ የሚጠጣውን ልጇን እንኳን እየተመለከተችው ምንም የጸጸት ስሜት ውስጧን አይሰማትም ነበር። ምክንያቱም ልጇ ይህንን ጠጥቶ ከጨረሰ በኋላ ኃይለኛ እንቅልፍ ወስዶት፣ እሷ ደግሞ በሌላ በኩል ከፍቅረኛዋ ጋር የፈለገችውን ያክል ጊዜ ማሳለፍ ስለሚያስችላት ነበር። ያን ቀን ማታ ባሏ ወደ ቤት ሲገባ በጊዜ ነበር። የልጁንም ጡጦ አንስቶ ሲመለከተው ውስጡ ጉንዳኖችን ይመለከታል። በዚህም ጊዜ ውስጡ በጣም ይረበሽና ጊዜ ሳያቃጥል እየሮጠ ልጁ ጋር ሄዶ ቼክ በሚያደርግበት ጊዜ ልጁ አልጋው ላይ ሆኖ ሰውነቱ ደግሞ በጣም ግሎ ነበር ያገኘው። ምንም ጊዜ ሳያባክን እየሮጠ ወደ ሆስፒታል ይወስደዋል። ዶክተሮቹም የቻሉትን በሙሉ ካደረጉ በኋላ በመጨረሻው ልጁ ራሱን ከሳተበት ይነቃል። ትንሽ ቆይቶ ታዲያ ዶክተሩ የመረመረውን ውጤት ለአባትየው መጥቶ በሚያሳየው ጊዜ አባትየው በጣም ይደነግጣል። ከዚህ በኋላ የምታደርጋቸውን ነገሮች በሙሉ ታግሼ መኖር በቅቶኛል፣ ላደረገችው ነገር በሙሉ እጥፍ አድርጌ ያስከፍላታለሁ በማለት በውስጡ ያስባል። ሚንጂ በጣም አይናፋርና ስሜቱን መግለጽ የማይችል ሰው ነበር። ታዲያ ሀገሩ ላይ በተፈጠረው ታላቅ የሆነ ኢኮኖሚክ ክራይሲስ ምክንያት ስራውን ስላጣ ቤቱ ነው ልጃቸውን ሲንከባከብ ወይንም ደግሞ መጽሐፍ ሲያነብ ነው ጊዜውን የሚያሳልፈው። ሚስትየው ደግሞ የትሬኒንግ ኢንስቲትዩት ዳይሬክተር የነበረች ሲሆን ከቀን ወደ ቀን ስራ የሌለውን ባሏን በምትመለከትበት ጊዜ ብስጭቷ እየጨመረ እንዲሁም ደግሞ በየቀኑ ይጨቃጨቁ ጀመር። በዛም ምክንያት ህይወታቸው በጣም እየተበላሸ ይመጣል። ነገር ግን በዚህ ሁኔታም እንኳን ቢሆኑ ሚስቱ በየጊዜው ወደ ቡቲኮች እየሄደች ውድ ውድ የሚባሉ ነገሮችን ለራሷ ትገዛ ነበር። አንድ ቀን ከሚስጥራዊ ፍቅረኛዋ ጋር ጊዜ ካሳለፈች በኋላ ስልክ ይደወልላታል። ስታነሳው ባሏ ለረጅም ሰዓት ውጭ ሆኖ እየጠበቃት እንደነበርና ቢሮዋ መግባት እንደሚችል ሊጠይቋት ነበር። ግባ በሉት ብላ ትነግራቸዋለች። ባልየውም የሚስትየውን ቢሮ በር ከፍቶ ወደ ውስጥ ሲገባ ፍቅረኛዋ ቢሮዋ ውስጥ ሆኖ ዶክመንቶችን እያስተካከለ ለማስመሰል ሞከረ። ሁለቱን ሚስትየው ካስተዋወቀቻቸውን በኋላ ባልየው የሁለቱንም ፊት ሲያይ በመሀላቸውማ የሆነ ነገር አለ በማለት መጠርጠር ጀመረ። በነጋታው ከሚስቱ ጋር የሆነ እቃ እየገዛዙ እያለ የሚስቱን ቁልፍ ያገኘዋል። ቁልፎቹን ቼክ በሚያደርግበት ጊዜ ከቤታቸው ቁልፍ የተለየ አንድ አዲስ ቁልፍ ተጨምሮበት ነበር። ውስጡ የሚጠረጥረውን ነገር ለማረጋገጥ ስለፈለገ ቀስ ብሎ ቁልፉን ይዞ የፍቅረኛዋ ቤት በመሄድ ቁልፉን በሩ ላይ ሲሰካው በውስጡ እንዳይከፈት እየጸለየ ነበር። ነገር ግን በሩ ተከፈተ። ልቡ ስብር እያለ ወደ ፍቅረኛዋ ቤት በር ከፍቶ ይገባል። አልጋው አልተነጠፈም ነበር። እሱንም ካየ በኋላ ወደ ጎን ዞር ሲል አንድ የፎቶ አልበም ሳጥን ላይ ቁጭ ብሎ ያገኘዋል። ውስጡንም ከፍቶ በሚያየው ጊዜ ሚስቱ ከፍቅረኛዋ ጋር ሆና የማአት ፎቶ ተነስተው እንዲሁም ደግሞ አሲስታንቷ ከልጃቸው ጋር ሆኖ ራሱ እዛ አልበም ውስጥ የነሱ ፎቶ ነበር። ወደ ቤቱ ተመልሶ የተኛውን ልጁን እየተመለከተ አሁን እኮ ይሄ ልጅ ራሱ የኔ ልጅ ላይ ሆን ይችላል በማለት አሰበ። ነገር ግን ወዲያው ያገኘውን ነገር ለሚስቱ ተናግሮ አላፋጠጣትም ነበር። በቀጣይ ቀን እንደተለመደው ወደ ቡክ ስቶር ሄዶ መጽሐፎችን በሚያነብበት ጊዜ የቡክ ስቶሩ ባለቤት የሰውየው ባህሪ ዛሬ ቀዝቀዝ ስላለበት ሁሉም ነገር ሰላም ነው ሲል ይጠይቀዋል። ነገር ግን ሰውየው ምንም አይነት መልስ በማይመልስበት ጊዜ የቡክ ስቶሩም ጸጥ ብሎ ከዛ ቦታ ይሄዳል። በነጋታው ሚስትየዋ የፍቅረኛዋ ቤት ውስጥ ነበረች። እዛውም መታጠቢያ ክፍል አዲስ ጥርስ ብሩሽ ካስተዋለችን በኋላ ወደ ጎን ስታይ የህፃን ልብስና መጫወቻ እዛው ቁጭ ብሎም ታገኛለች። በዚህም ጊዜ በጣም ትበሳጭና ወደ ፍቅረኛዋ በመሄድ ከጮኸችበት በኋላ ለነገሩ ተወው፣ እኔ ነኝ ራሴን አንድ ቀን ያገባኛል እያልኩኝ በስካር እስካሁን አብሬ የተቀመጥኩት በማለት በሩን በርግዳ ቤቱን ጥላለት ትወጣለች። ቤቷ ስትመለስ እንደ ድሮ ልማዷ አልነበረም ያደረገችው። ልብሶቹን አጣጠበች፣ ኪችኑን ወለወለች፣ መስታወታን ፊት ቁጭ ብላ ስራዋን እየሰራች ይህን ሁሉ ነገር ቋጭቼ ህይወቴን ማስተካከል አለብኝ በማለት ለራሷ ተወስናለች። ባሏ ሲመጣ በጣም ብዙ የሚጣፍጡ ምግቦችን ጠረጴዛ ላይ ደርድራ ነበር የጠበቀችው። እየበሉም እያለ ከዚህ በኋላ ጥሩ ሚስት ሆናለሁ፣ ልጃችንንም በደንብ ስንከባከብ ስላልነበርኩኝ በጣም ይቅርታ በማለት ትጠይቀዋለች። እሱም በዚህ ጊዜ በመጨረሻ ሚስቴ እየተስተካከለች ነው ማለት ነው በማለት ሊያደርገው የነበረውን መጥፎ ነገሮች በሙሉ ከጭንቅላቱ ያስወጣቸዋል። ነገር ግን ገና ሁሉም ነገር ተስተካከለ ብሎ ሳይጨርስ የቤታቸው ስልክ በተደጋጋሚ ይጮህ ጀመር። እሱም በተደወለ ቁጥር እያነሳ ሄሎ ቢልም በስልኩ ተቃራኒ በኩል ያሉት ሰዎች ግን ምንም አይነት ድምጽ እያወጡ አልነበረም። ሚስቱን በጣም ተጨንቃ ማንም ይደውለው ብላ ስትጠይቀው ህፃናቶች የሚሰሩት ፕራንክ ነው መሰለኝ በማለት ነገሩን አደባብሶ ይነግራታል። ታዲያ ባልየው በወረቀት አንድ መልእክት ተልኮለት ስለነበር ሚስቱን ተሰናብቶ ከቤት ይወጣል። ልክ እሱ ከቤት እንደወጣ እየሮጠች መጀመሪያ በተደወለበት ስልክ መልሳ ስትደውል ደዋዩ አሲስታንቷ ነበር። ስልኩን እንዳነሳች በመናደድ እኔ እናንተ እኮ ተለያይተናል፣ ለምንድነው የምትደውልልኝ ስትል ትጠይቀዋለች። በርሽ ጋ ነኝ፣ ነይ አንዴ ውጪና አናግሪኝ በማለት ሲነግራት እሷን ባሏ ከቤት ከወጣ ብዙም ስላልቆየ
ሊያገኘኝ ይችላል ብላ ስለፈራች እሺ የሆነ ቦታ መጣና እንገናኛለን በማለት ከዛ ቦታ እንዲሄድ ትነግረዋለች። እሱን ለማግኘት በጣም ፈልጋ ስለነበር ታዲያ ልጇን ቶሎ አስተኝታ ለመውጣት ብትሞክርም ነገር ግን ልጇ ሊተኛላት አልቻለም። ስለዚህ የእንቅልፍ መድኃኒት 2 ቦታ ትቆርጥና ግማሹ ልጇ የሚጠጣው ጡጦ ውስጥ በመክተት ለልጇ ጠጥተው ልክ እንቅልፍ ሲወስደው ከቤቱ ትወጣለች። የተገናኙበት ቦታ ቁጭ ብለው ከጠጡ በኋላ እዛው እያለች ቃላቶቹን ተጠቅሞ ያሳምናትና በተቀመጠችበት እንቅልፍ ይወስዳታል። በሌላ በኩል ደግሞ ባሏ በጊዜ ወደ ቤት ሲመለስ ልጃቸው ራሱን ስቶ ሰውነቱ ደግሞ ግሎ አልጋው ላይ ያገኘዋል። በኋላ ላይ ታዲያ ሰውየው የሰከረችውን ፍቅረኛውን ተሸክሞ ወደ ቤቷ እያመጣት እያለ ባልየው ደግሞ ልጃቸውን አሳክሞ ልክ ከሆስፒታል እየተመለሱ መንገድ ላይ ይገናኛሉ። ፊት ለፊት እየተፈጠረ ያለውን ነገር ማመን አቅቶት ደርቆ ነበር የቀረው። እንደምንም ራሱን ይሰበስብና እነሱ ሳያዩት ቶሎ ብሎ ይደበቃል። ሰውየዋ ከዛ ቦታ ዞር እስከሚል ድረስ ቆሞ ከጠበቀ በኋላ እስካሁን ሄዷል ብሎ በሚያስብበት ጊዜ ወደ አፓርትመንታቸው በር በሚደርስበት ጊዜ ታዲያ የሚስቱ ፍቅረኛ እስካሁን ቤታቸው ውስጥ እንደሆነ ይገነዘባል። አሁን ደግሞ ያያቸው ቤታቸው ውስጥ ነው እየተቃቀፉ ነበር። በዚህም ጊዜ ምንም አይነት ድምጽ ሳያሰማ ቀስ አድርጎ በሩን ይዘጋላቸውና ጉዳያቸውን እስከሚጨራርሱ ከዛ ቦታ ዞር ይላቸዋል። ሰውየው የሚያደርገው ነገር ሲታይ በጣም መስኪንና አቅም የሌለው ቢመስልም ነገር ግን በነጋታው ሚስቱ መኪና እየነዳች ወደ ባቡር ጣቢያ ተወስደዋለች። እሱም ጥቁር በጥቁር ለብሶ የሞተውን ጓደኛ ለቅሶ ለመድረስ እየሄደ ነበር። ሚስቱም ባቡር ውስጥ ካስገባችሁ በኋላ ልክ እሷ ከዛ ቦታ ዞር እንዳለች ሲያረጋግጥ ከባቡሩ ወርዶ ቀስ ብሎ ወደ ሚስቱ ፍቅረኛ ቤት ይገባና ያቀደውን ነገር መተግበር ይጀምራል። የሰውየውንም ቤት ቀስ ብሎ ካጠና በኋላ አልጋው ላይ የፀጉር ዘለላ፣ ከአልጋው ታች ደግሞ የሰውየውን ጩቤ ያገኛል። ሚስትየው በሌላ በኩል ቤቷ ልክ እንደተመለሰች መስታወቷ ፊት ቁጭ ብላ ስኪንኬሯን እያደረገች እያለ ፍቅረኛዋ ቤት ተቀምጦ የነበረውን ፎቶዋን ፊት ለፊቷ ታገኘዋለች። በዚህም ጊዜ ፍቅረኛዋ ማይሆን ጌም እየተጫወተ እሷን ለማስፈራራት እየሞከረ ነበር ይመስላል። ቶሎ ስልክ አንስታ ምን እያደረግክ ነው ብላ ልትጮህበት ልክ ስትደውል ወዲያው መብራት ይጠፋል። ከዛ ክፍል ለመውጣት ልትሞክር ነበር። ነገር ግን ትልቅ የሆነ እጅ አንገቷን ይዛትና መሬት ላይ ያስተኛታል። እዛው ያነቃትና እሷም ደግሞ ትንፋሿን እያጠራት ስለነበር ምንም ነገር ማድረግ አልቻለችም። ያነቃትም ሰውዬ ስልኳን ያነሳና ወደ አሲስታንቷ ይደውላል። ልክ ፍቅረኛዋ ሄሎ ስል ስትሰማ ለእርዳታ መጮህ ፈልጋ ነበር። ነገር ግን ከተወሰኑ የስቃይ ድምጾች ውጪ ምንም ነገር ማውጣት አልቻለችም ነበር። ቀጥሎም ልትሞት ትንሽ የቀራትን ሚስቱን በስቃይ እያቃሰተችና እንዲሁም እየታገለች ወደ ላይ ስትመለከተው ሲመለከታት ውስጡ ለሷ የቀረ ምንም አይነት ርህራሄ አልነበረምና በመጨረሻም በአንድ ቦክስ አድርጎ ይገላታል። ከፍቅረኛዋ ቤት ሂዶ የለቃቀማቸውን ጸጉሮች በሙሉ የሞተችው የሚስቱ ሰውነት ላይ ይበታትናቸዋል። ለቅሶ ሲሄድ ለብሶት የነበረውን ሱፉን በደንብ አድርጎ ከለበሰ በኋላ በሩን የከፈትበትን ቁልፍ አውቆ እዛ ላይ ጥሎት ከዛ ቦታ ይሄዳል። ቀጥሎም አሲስታንቱ ቤቱ በማይሆንበት ጊዜ ካረጋገጠ በኋላ በፍጥነት ወደሱ ቤት በመግባት የሚስቱን ደም የአሲስታንቱ መስታወት ላይ ይቀባዋል። የሚያደርገውን ስራ በሙሉም እንዳጠናቀቀ ወደ ሌላ ከተማ የሚወስደውን ባቡር ይዞ ከተማውን ለቆ ይሄዳል። በቀጣይ ቀን ታዲያ ወደ ጎረቤቶቹ ይደውልና ሚስቴን ብደውልላት አታነሳልኝም፣ እስኪ ቤት ገብታችሁ የሆነችው ነገር ካለ አጣሩልኝ፣ በጣም ተጨንቅ ያለው በማለት ይነግራቸዋል። አንዷም ጎረቤቷ እሺ በማለት ቤቱን ከፍታ ወደ ውስጥ ስትገባ ሚስትየው በአሰቃቂ ሁኔታ ሞታ ሬሳውን ትመለከታለች። ወዲያው ነበር ቤቱን በጩኸት ያቀለጠችው። ወዲያው ፖሊሶቹ በቤት ውስጥ በመገኘት የሚስትየውን ሬሳ በሚመረምሩበት ጊዜ የተበተነው የአሲስታንቷ ጸጉር እንዲሁም ደግሞ ጩቤው እዛ ቦታ ላይ ስለተገኘ የመጀመሪያ ተጠርጣሪያቸው እሱ ነበር። ባልየውም ታዲያ ወደ ቤቱ በሚመለስበት ጊዜ ሚስቱ እንደተገደለች ሲሰማ ሚስቴ እያለ እዛው በጣም በሚገርም ትወና በሚስቱ ሞት ምክንያት እንዳዘነ አድርጎ ሁሉንም ያሳምናቸዋል። ፖሊስ ጣቢያ ሄደው እንዲመረመሩ የተደረገው እሱም አሲስታንቷም ነበር። ባልየው ያደረጋቸውን ነገሮች በሙሉ ተጠንቅቆ ስለነበር ያደረገው ፖሊሶች የሚጠይቁትን ጥያቄዎች ራሱ ዘና ብሎ መልሶ ነበር ሙሉ ለሙሉ ከተጠርጣሪነት የጸዳው። በሌላ በኩል ደግሞ አሲስታንቱ እሷን ገለሃል ተብሎ እስር ቤት ይፈረድበታል። ባልየው ታዲያ ቤቱ ከተመለሰ በኋላ ፖሊሶች ምንም ነገር ሊያገኙበት ስላልቻሉ ደስ ቢለውም ነገር ግን ሚስቱ እሱ ላይ ያደረገችውን ነገር እሱም ቢሆን እሷ ላይ ያደረገው ነገር ዘላለም ህይወቱን በሙሉ ጭንቅላቱ ላይ እየተመላለሰ ሰላም እንደማይሰጠው አውቋል። መታጠቢያ ቤት ውስጥ ቁጭ ብሎ የሷን ፎቶዎች እያየ ስቅስቅ ብሎ አለቀሰ። ይቅርታ ሊያደርግላት በጣም ሞከረ። ነገር ግን ከሌላ ወንድ ጋር ለመሆን ብላ ብቻ ልጃቸውን መረዛ ልትገድለው እንደነበር ሲያስታውስ በጣም በንዴት ያሉትን ፎቶዎቿን በሙሉ ሰብስበው አቃጠላቸው። እናንተ በሱ ቦታ ብትሆኑ ምን ታደርጉ ነበር? ባልየውስ ያደረገው ነገር ልክ ነው ብላችሁ ታስባላችሁ? ኮሜንት ላይ አስቀምጡልኝ።